ለረጅም ዓመታት እንዳሁኑ ሳይደራጅ ነበር የቆየው። አሁን ባለበት መልኩ ግን ተደራጅቶ መንቀሳቀስ ከጀመረ 4 ዓመታትን አስቆጥሯል። በእነዚህ ዓመታቶችም የእስላማዊ ቡድኑ መጽሔቶች ታትመዋል። የዊንጌት ትምህርት ቤት እስላማዊ ቡድን በተለያዩ እድሜ ክልል የሚገኙ ሙስሊሞች የዚሁ ቡድን አባል ናቸው። ዛሬ ደግሞ የልፋታቸውን ውጤት በመመረቅ ያረጋግጣሉ። በአዲስ አበባ ማዘጋጃ ቤት የዘንድሮ አሚር በእለቱ ለነበሩ ተመራቂ ቤተሰቦችና ለቡድኑ አባላት ባደረገው ንግግር እንደገለጸው ይህ የዊንጌት ቡድን በርካታ ስራዎችን ሰርቷል። ላይብረሪን አጠናክሯል፣ ስልጠናም ሰጥቷል። ከ120 በላይ ለሚሆኑ ወላጅ አጥ ህጻናት የትምህርት መርጃ ቁሳቁሶችንም አበርክቷል። ተማሪ አብድረዛቅ ነጋሽ ይባላል። የ2002 ዓመተ ምህረት አሚር ነው። ከተመረቀ ነው 1 ዓመት አስቆጥሯል። ከቡድኑ ዓላማ አንፃር ጥቂት ይነግራል። አጠቃላይ የጀማው ዓላማ ጀማው ከጀመረ 4-5 ዓመታት ያለፉ ሲሆን በእነዚህ ዓመታት ውስጥ ግቢ ውስጥ ያሉ የተለያዩ ተማሪዎችን በዲናቸውም በአካዳሚካልም ጠንክረው ለኡማችን ለዚህ ኡማ ላለበት ችግር መፍትሄ ይሆን ዘንድ የተለያዩ ፕሮግራሞችን መቅረጽ ነው። ዋናነት የሰራነው እውቀት ላይ ነው። ለምሳሌ በዊንጌት ትምህርት ቤት ጀርባ ላይ በአንድ ኡመር በተባለ መስጊድ አቅራቢያ ውስጥ በተሰጠን ቦታ ላይ ትልቅ ላይብረሪ ሰርተናል። ያም ላይብረሪ ህዝቡን ማከባቢው ያለውን ህብረተሰብና ግቢ ውስጥ ያሉ ተማሪዎችን ታገለግላለች ላይብረሪዋ። ይህ ቡድን አባላቱ በሚያዋጣው ሳንቲም ነው እዚህ የደረሰው። ከ1000 በላይ አባላትም አፍርቷል። ይታዲያ በቀጣይ ከፍተኛ ሀገራዊ ያደራ አለበት በማለት ተናግሯል። አላህ Subhanahu Wa Ta'ala ሁሉ ጊዜ ዲኑን እንድንነስረው ይፈልጋል። ስለዚህ ቀጣይ ጊዜ ደግሞ ኢስላም ከመሆኑ አኳያ ሁላችንም በጋራ ባለን ሁላችንም ግቢያችን ውስጥ የተለያዩ ሙያዎች አሉ። ከ17 አይነት ሙያዎች አሉ። በኮንስትራክሽን በቢዝነስና በኢንዱስትሪያል ተከፋፍሉን ያለው እኚህ ሁሉም ባላቸው ሙያ ባላቸው ጉልበት ባላቸው ኃይል ለዚህ ላለበት ኢስላም መፍትሄ ይፈልጋል። ስለዚህ ሁላችንም መረባረብ አለባችሁ ተመራቂ ተማሪዎች። እንዲሁም ደግሞ ለሀገራችን ልማት ወሳኝ ሚና መጫወት መቻል አለብን። ቀጣይ የ5 ዓመት የትራንስፎርሜሽንና የልማት እቅድ ከመሆኑ አኳያ ለዛ ላይ ያለንን ላባይም ለተለያዩ ለሚደረጉ አገራዊ ስራዎች ሁላችንም ተመራቂ ተማሪዎችን ሆነ የጀማዓ አባላት የራሳችንን ሚና እንድንጫወት ጋብዛለሁ። ተማሪ ካሚላ ጠይብ ትባላለች። በሴቶች በኩል ያለውን አጠቃላይ እንቅስቃሴ እንዲህ ነግራናለች። ያው ጀማዓችን ዋና ዓላማው የማንኛውም ሙስሊም ዓላማ ነው። ዓላማችን ኢስላም መነሰር ነው። ያኒ ኢስላም ሁሉ ነገር ላይ ይገባል። ሀገርንም ማልማት ያው ዲን ነው። ሁሉ ነገር ላይ የሆነ ዳግም ኢስላምን መነሰር ነው ትልቁ ዓላማችን ማለት ነው። ሌላ ደግሞ ያው በትምህርት ቤት ደረጃችን ስንመጣ ትምህርት ቤት ላይ ሰው ሲማር አካዳሚካሊ ብቻ እውቀቱን ማሳደግ ሳይሆን በእውቀትም በትምህርትም በዲንም ያደገ ትውልድ መፍጠር ነው ዓላማችን። ኖርማሊ ብዙ ጊዜ ያው ወደ ኮሌጅ ላይፍ ሲገባ ብዙ ሰው አይደንቲቲ ክራይሱን ያጣል። ኮሌጅ ሲገባ ማንነቱን የሚዘነጋበት አጋጣሚ አለ እና ያንን ነገር ወደ ጥሩ ሁኔታ ማምጣት ነው ትልቁ ዓላማችን። ትምህርት ላይ ስንሰራ አላኩል ያህል ግን እንደውና ግባችን ሲታይ ግባችን የታወቀ ነው። ኢስላም ዳግም መነሰር ነው። ሴቶች የቀደምቶችን እናቶች ታሪክ በማስታወስ በየተሰማሩበት የሥራ መስክ ሁሉ ጠንክረው ሊሰሩ ይገባልም ስትል መልእክቷን አስተላልፋለች። ግን ኢስላም ዳግም የነሰሩ በጣም ጀግና ወንድቶች እንዳሉን እንዳንረሳና ኢስላም ዳግም ለመነሰር እኛ ሴቶች ደግሞ ግዴታ እናስፈልጋለን። የሆነ ጠንካራ መሪ ወንድ ካለ ከዛ በስተጀርባ ጠንካራ ሴት መኖሯን ወቅ ይባላል። ስለዚህ የኛ መጠንከር ግዴታ ማለት ወንድምን እኛ ሴት ልጅ ከተስተካከለች ወንድሟን አባቷን ባለቤቷን ወንድ ልጇን ሁሉ ልትመራ የምትችለው እነዛን ነገሮች ሁሉ የምታቃነው ማለት ሴት ልጅ የሪቃዋ ጀግናን ማስተዋወስ ይቻላል። የፌራውን ሚስት ጸጉር አበጣሪ እነዛን ሁሉ ሴቶችን ከተመለከተ እነዛ ዳግም ለኢስላም ጠንካራ ሁኔታን ያበረከቱ ስላሉ እኛም ሴቶች እዛ ነገር ላይ ጠንካራ ሆነ መቀጠል እንደምንችል እንጂ የኛ ኃላፊነት ቤት ውስጥ ብቻ ተርቢያ አይደለም። ተርቢያ ኃላፊነታችን ቢሆን የቤት ውስጥ ላይ ብቻ የተወሰነ አይደለም። ወልዘሆን ሁሉ ነገር እንደሚመለከተን ነው ማስተላለፍ እንፈልጋለን። በየትምህርት ቤቱ ያሉ እስላማዊ ቡድኖች ኢስላም ከኛ ምን ይፈልጋል ብለው ሊጠናከሩ ይገባል። ለተመራቂዎች እንኳን ደስ ያላችሁ ብለናል። ዘካ ሰውየውና ገንዘቡን ማስጃ ነው ብለው ነበር። ንብረቱንም ያጸዳለታል፣ እሱንም ኸይር ስራውን ያበዛለታል። ከዚህ አኳያ ሲታይ በሀገራችን ዘካኔ እየተሰጠ ነው ወይንም በትክክል እየተተገበረ ነው የሚል ነገር የለኝም። እንደውም ምንድነው በአብዛኛው ዘካተል ፊጥር እንጂ ዘካተል ማል የምናወጣ ሰዎች የለንም የሚል ግምት አለኝ ለኔ። ብዙ ጊዜ
አብዛኛውን ጊዜ ረመዳን ወር ነው ዘካ የሚወጣው በእኛ ሀገር። ልክ እንደውም ከረመዳን ወር ውጪ ዘካ አታውጡ የሚል ነገር ያለ ይመስል በረመዳን ወር የቲሞችን ወይንም የችግራቸውን ሰዎች ሰብስቦ በማስፈጠር የተወሰኑ እርዳታዎችን በማድረግ ያንን ገንዘብ ደምሮ ዘካ ሰጠው የሚል ሰውም አለ። እንደዚህ የምናውቃቸው አሉ። ብዙ ጊዜ በረመዳን ሰዎችን ሰብስበው የሚያስፈጥሩ እንደገና በኢድ ሰሞን ኢድ ሊደርስ 2 ቀን 3 ቀን ሲቀር እንደውም ገንዘብ በጆንያ አድርገው የተወሰኑ ሰዎችን እየተቆነጠረ እንዲሰጣቸው ተሰልፎ ግርግር ድብድብ ተደርጎ ምናምን አንደኛ ዘካ እሺ አሁን እሱ ላይ ልንመጣ ነበር። ጥሩ ሐሳብ ነው። ዘካ እንዴት ይሰጣል ወደሚለው ነጥብ ልንመጣ ነው። አሁን ካነሳው ነጥብ በፊት በተነሱት ነጥቦች ላይ ሌሎች የሚሰጡት አስተያየት ካለ ማለት በትክክል ዘካ እየሰጠን ነው ወይ በሚለው ነጥብ ላይ ተጨማሪ ሐሳቦችን እንቀበል። በመጀመሪያ እንደተናገሩት እስካሁን ዘካ ማለት የቃሉ ቀጥተኛ የአረብኛ ትርጉሙ ጸዳ ወይም ጨመረ ፋፋ የሚለውን ትርጉም ይዝልናል። ግን እኔ ዘካን ማየት የምፈልገው አሁን በሁለት መልኩ ነው። እስካሁን እየተናገሩት ያለው ዘካን እንደሰማሁት ዘካተል ማልን ብቻ ነው። ማለት ዘካተል ማል የምንለው አንድ ሰው ወይም አንድ ሀብታም 85 ግራም ወይም ከዛ በላይ የሆነ ወርቅን መግዛት የሚችል ገንዘብ ኖሮት ወይም ወርቁ ኖሮት 1 አመት ከሞላው ተቀማጭ ሆኖ እንደተናገሩት በዛ ሰው ላይ 2.5% የሚሆነውን ገንዘብ ልክ ዘካ ማውጣት ግዴታ ይሆንበታል። ይሄ እንደተናገሩትም የእስልምና ከመሰረቶች ውስጥ አንዱ ነው። ዘካተል ፊጥር የምንለው ደግሞ የረመዳን ጾም ሲጠናቀቅ የሚሰጥ የምጽዋት አይነት ነው እና ለዚህም በነፍስ ወከፍ ወይም በቤተሰብ አባላት ቁጥር ልክ የ2.5 ኪሎ ግራም የሚሆን በእህል ዘር ወይም ያንን በገንዘብ ተምኖ ነው የሚሰጠው። ዘካ ደግሞ ግዴታ የሚሆነው ቅድም እንደተናገሩት ይሄንን ነገር ማድረግ ለሚችሉት ይሄ ግን ዘካተል ፊጥር የምንለው ደግሞ ቤተሰቡ ቁጥር ኢድን ተደስቶ ማሳለፍ የሚችልበት ገንዘብ ካለው ሌሎች ድሆች ወይም 8 አይነት ዘካ የሚሰጣቸው ሰዎች አሉ ለነሱ ማከፋፈል እንዳለበት ነው ዘካ የሚያሳየን። እና በአሁኑ ሰዓት እንደተናገረው ዘካ የታለመለትን ግብ መምታት አልቻለም። ማለት ድህነትን መቅረፍ ከሆነ የታለመለት ግብ ያንን ግብ አልመታም፣ ድህነት አልተቀረፈም ስቲል አለ። ስለዚህ ይሄንን ያልመታበት ምክንያት ምንድነው የሚለውን ደግሞ በኋላ ላይ እድል ካገኘው ምንድነው መጀመሪያ ዘካ በእስላም የተሰጠው ቦታ አንድ ኪታብ አለ መጽሐፍ ላይ ነው። ዘካ በእርግጥ የአረብኛ ቃሉ ዘካ የሚለው ብልጠት ሲሆን ዘካ ማለት ጨመረ ወይንም ጸዳ ወይንም ፋፋ ማለት ነው። እንዲሁም ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ሲናገሩ ሶየው ገንዘቡን መጠበቅ የፈለገ ከሆነ በዘካ ይጠብቀዋሉ። ዘካ ያወጣበት ገንዘብ ሪስክ የለውም፣ በቃ ጋራንት ነው። ምንም አደጋ፣ ምንም ችግር፣ ምንም መክሰር የሚባል ነገር አይገጥመውም ነው ያሉት። ሁለተኛ ህመምተኛውን ደግሞ ማከም የፈለገ ሰው ሰደቃ ያብዛ ነው ያሉት። ባረከላህ ሰደቃ ያብዛ። ሶስተኛው ምን አሉት? ሰውየው አደጋ በሚመጣበት ጊዜ፣ ፊትና በበዛበት ሰዓት፣ በጨቋይ መንግስት በሚበዛበት ሰዓት ወደ አላህ ይተናነስ፣ ወደ አላህ ይዋደቅ የሚል ሐዲስ ተናግሯል። እና መሰረተ ሐሳቡ ዘካን ስናነሳ በዘካ ላይ በደንብ እምነቱ አለን ወይ? ዘካ ከእስልምና መሰረቶች አንዱ ነው ተብሏል። እና ለዘካ የተሰጠው ክብደት በእስላም ምን ያህል ነው? ቅድም አንድ ወንድሜ ተናግሯል። የተወሰነችን ሰጥቶ ወይ አከፋፍሎ አላህ መታለል የማይችል ጌታ ነው። እና በቁርአን ላይ አልሙደሲር ላይ መጀመሪያ አካባቢ መኪ ምዕራፎች ውስጥ አላህ በቁርአን ይናገራል። ኩሉ ነፍሲን ቢማ ከሰበት ረሂነቱ ኢላ አስሓበ ልየሚን ፊ ጀናትን የሰዓሉን አን ልሙጅሪሚን ማ ሰለከኩም ፊ ሰቀር ቃሉ አለም ነኩ ምን ልሙሰሊን ወለም ነኩ ኑጥዒሙ ልምስኪን ወኩና ነኩዱ መዓ ልኻይዲን ወኩና ኑከዚቡ ቢየውም ዲን። ነፍስ ሁሉ በሰራችው ስራ ተያዥ ናት የቀኝ ባለቤቶች ሲቀሩ። አማኞች ገነት ውስጥ ይጠየቃሉ ስለ አመፀኞች ሁኔታ፣ ስለ ገሃነም እሳት ያበቃቸው ነገር ምንድነው ይሏቸዋል። እነርሱም ይላሉ ከሰጋጆች አልነበርም፣ ችግርተኞችንም አልመገብንም ነበር። አልሙደሲር ከ38 እስከ 46 ላይ ይህንን አንቀጽ አላህ በተለያዩ የቁርአን አንቀጾች ላይ ቅድም ሸክ መኑር ከሪም ገልጸውታል፣ በግልጽ ገልጸውታል። እንዲሁም ዘካ ግዴታ ዘካ
የሚከለክሉ ወገኖችን መጋደል ጭምር የሚለው ምናልባት ሼክ መኑር ቅድም አልገለጹት ይሆናል። ኢስላም ዘካን የሚከለክሉ ወገኖችን በገንዘብ ወይም በሌላ ነገር ቅጣት ብቻ አልተዋቸውም። ይልቁንም እስላማዊ መንግስት ሾተል እንዲመዝባቸው እስላማዊ መንግስት ከሆነ በሸሪዓ የሚተዳደር አገር ከሆነ ሾተል እንዲመዝባቸው ጭምር አዟል። አላህ መልእክተኛ እንደዚህ ብለዋል፣ ሰዎች የአላህ ብቸኛ አምላክነት የሙሐመድ መልእክተኝነትን እስኪመሰክሩ ሰላት እስኪሰግዱ ዘካን እስኪሰጡ ድረስ እንድንጋደላቸው ታዝዣለሁ። እነኚህ ግዴታዎች ከፈጸሙ ህግን ከተላለፉ ኢስላም ከደነገጋቸው ቅጣቶች ውጪ ደማቸው ከኔ የተጠበቀ ነው፣ እውነተኝነታቸው የመፈተሹ ኃላፊነት የአላህ ነው ይላል ቁርአን ላይ። ስለዚህ መጀመሪያ ቫልዩ ሰተነዋል ወይ ዘካን ልናምንበት ይገባል። ለማውጣት ዘካ ከእስልምና መሰረቶች አላህን ከማመን ሐጀል ቤትን ከመሄድ ሲያምን ከመጾም አንዱ ፓርት ሆኗል። ይሄ ፓርት ደግሞ እስከ መጋደል ድረስ ዘካ የማያወጡትን ሰዎች ረሱል ሰለላሁ ዐለይሂ ወሰለም ታዝዤበታለሁ ካሉ መጀመሪያ ለዚህ ጉዳይ ክብደት እንስጠውና አፈጻጸሙን እንዴት እናርግ፣ በሐቅ እንዴት ነው የምናወጣው? ይሄ ዋጅብ ነው። አንዳንድ ሰዎች እንዲሁ ምን ያደርጋሉ? አንዳንድ ሀብታሞች ልክ የረመዳን ወር ይደርሳል የዘካ ገንዘብ የሚያወጣውን ካልኩሌት አድርጎ ለሚስታቸው መኪና ሁሉ ይገዛሉ። ይሄ አላህ ሊታለል የሚችል ጌታ አይደል፣ ሰራህ ነው፣ የሚያስቅ አይደል። ወላሂ አላህን እንዴት ነው የምናታልለው? እንዴት ሆኖ ነው ይሄ ነገር? ምስኪኖችን መታደግ አለብን። ምስኪኖች የሚገባቸው እስከ 8 ደረጃ ያሉ ፉቀራዎች መሳኪኖች ጫንቃቸው ባርነት ላይ ያለ እነሱን ነፃ ከማውጣት አንፃር ዑለማዎች ይዘረዝሩታል በስፋት። እነዚህ ሰዎች የሚገባቸው ከሆነ ይሄን ነገር በትክክል ለነሱ ማድረስ ነው ያለብን ወይንስ መጀመሪያ ስለ ዘካ የአመለካከት ችግር አለብን? የጠራ የአመለካከት አቅም ሊኖረን ይገባል ነው በመጀመሪያ። ያ አቅም ካለ ካመንበት ዘካ እንዴት መውጣት እንዳለበት አልহামዱሊላህ በአሁኑ ሰዓት በሀገራችን ላይ ከፍተኛ ዓሊሞች በተለያየ አካባቢ ያሉ ወጣት ዳዮች አሉ። አልহামዱሊላህ ብዙ መጽሐፎችና ሲዲዎች አሉ፣ በአማርኛም በእንግሊዝኛም በአረብኛም የተጻፉ አሉ። የኡነት እንስራ ካልን ህብረተሰቡን ከችግር እንታደግ ካል ሙስሊሙ ኡማ ማለትም ዘካ የሚገባው ክፍል አለ፣ የማይገባው ክፍል አለ። የሚገባውን ፓርት በአግባቡ ያላህና አማናና ሐቅ እናድርስ ከተባለ ስለ ዘካ ክብደቱን እንወቀው። ዘካ ምን ያህል ከባድ እንደሆነ የብዙ የቁርአን አያት ላይ አላህ Subhanahu Wa Ta'ala ጠቅሶታል። ነብዩ ሰለላሁ ዐለይሂ ወሰለም ቅድም ጠቅሶታል። አብዱላህ ኢብኑ ዑመር ሙዓዝ ኢብኑ ጀበልን ወደ የመን ሲልኩት ዘካ ከሀብቶቻቸው ላይ እንዲያወጡ እና አላህን እንዲያምኑና የኔን መልእክተኝነት እንዲቀበሉ ንገራቸው ያ ሙዓዝ ብለው ረሱል ሰለላሁ ዐለይሂ ወሰለም ይሄን ሁሉ ገልጸዋልና ይሄ ባለበት ሁኔታ ምናልባት ዘካ ዝም ብለን ሲምፕሊ አንድ የእስልምና መሰረት ሳይሆን ተረተን እንዳንሄድ ሰላት ሰውየው ካልሰገደ ከአላህ Subhanahu Wa Ta'ala ጋር ምንም ግንኙነት የለውም። አሰላቱ ሲለቱ በይነ العبد ورب ይላሉ። ሰላት ከአላህ ጋር ኦንላይን የሚገናኝበት መስመር ነው። ሰላት የተቆረጠ ከሆነ ሰውየው ሰላት ከሌለ ቅድም ሸመኑር መግቢያቸው ላይ ተናግረውታል። አሰላቱ ኢማዱዲን ሰላት ብሎ ማለት የዲን ምሰሶ ነው። ሰላት የሌለው ከሆነ ፈቀድ ከፈር ዳይሬክት ከፍሯል ነው። ዘካም ያልሰጠ ከሆነ ይሄን ሰውዬ አይደለም መሰረታዊ ቅጣት ብቻ ሳይሆን እሱ ላይ ጂሃድ እስከማድረግ ታዝዣለሁ ካሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ግንዛቤ በህብረተሰባችን ክፍል ውስጥ በተለይ በነጋዴው ህብረተሰብ ክፍል ውስጥ ሊገባ ይገባል። ሰዎች በህይወታቸው 3 ዓለምን ይኖራሉ አሉ። አንድ የዱንያን ህይወት ይኖራሉ ወይንም በርዘክ ይባላል። የቀብር ህይወትን በይነ ዱንያ ወልአኺራ በአኺራና በዱንያ መሃል ያለው ኑሮ ይኖራሉ ቀብር ውስጥ። የመጨረሻው ኑሮ የአኺራ ኑሮ ነው። ሱብሃንአላህ ረጅም ህይወት የዛን ጊዜ ጥያቄዎች ሲበረቱ የሰራነው ማዕሲያ ሲበረታብን ያ አላህ ምን ነው ዛሬ በሞትን እስከማለት ድረስ ሰዎች የሚመኙበት ሰዓት ሊኖር ይችላል። እና ይሄንን አጽንኦት ሰጥቼ የምገልጸው ዘካ መጀመሪያ ቫልዩ ይሰጠው፣ ክብደት ይኖረው፣ ዋጅብ ነው ሐቅ ነው ተብሎ ሲምፕሊ የሚታለፍ ሳይሆን ግዴታነቱ ከስር ሀርትሊ ልንረዳው ይገባል ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጋዴዎች ወይም ሌላውም የህብረተሰብ ክፍል አውቆም ይሁን ሳያውቅ በትክክል ዘካን እያወጣ አይደለም የሚል ሀሳብ ተነስቷል። ስለዚህ ተጨማሪ ነገር ከሌለ ወደ ቅድሙ ሀሳብ እንመለስ። አብዛኛው ህብረተሰብ ዘካ ያወጣ ያልሆነበት ምክንያት ምንድነው የሚለውን ነበር ማየት የፈለኩት። እርግጥ ነው ብዙ አይዲያዎች ፍሎ አድርገዋል ተነስተዋል። ካልተነሱት አይዲያዎች ውስጥ ግን
የሚወጣው የዘካ ብር አማውንቱ አንዳንዴ የሰውየው ሀብት በጨመረ ቁጥር የሚወጣው የዘካ ብር እየጨመረ ነው የሚሄደው። የሰው ልጅ ደግሞ በመሰረቱ ለነዋይ ያለው ፍቅር የበረታ ነው። ስለዚህ ሁለት ነገሮችን ማስያዝ ይጠበቅብናል ማለት ነው። እንደኔ እኛ ያልሰራንበት ያለው ነገር ይሄንን ነገር የሚያደርገው የአላህን ውዴታ ሽቶ ነው። የአላህን ውዴታ የሚሻ ከሆነ ደግሞ ቤዙ መሰራት አለበት። ለአላህ ያለው ውዴታ መጨመር መቻል አለበት። አፍተር ዛት ለሱ 1 ሚሊዮን ብር ዘካ ማውጣት 3 ሚሊዮን ብር ዘካ ማውጣት ቀላል ሊሆን ይችላል። አሁን ባለው ሲቹዌሽን ግን አንደኛ ጨቅጫቂው ብዙ ነው። በቫትም በቤተሰብም በእንትንም ሁሉም ሀብታም አለ ከተባለ ስፔሻሊ ያለው ነባራዊ ሁኔታ ደግሞ አብዛኛው ማህበረሰብ ዝቅተኛ የሚባል ኑሮ ስለሚኖር ሀብታም የሚባለውን ከመጨቅጨቅ አይቦዝንም። በዛም በዚህም ጎንታዩ ስለሚበዛ ለዘካ የሚያወጣውን ብር ይፈራዋል። እኛ ያላስተዋልነው ነገር ይሄ ይመስለኛል። ብዙ ብር ሲወጣ የሚያወጣው አካል እንዴት ነው ማወጣው የሚለው ነገር ይጨንቀዋል። አንድ ሁለተኛ ተቋሙም አለመኖሩ ራሱን የቻለ ችግር ነው። ምክንያቱም ለማን ነው የምሰጠው? 3 ሚሊዮን ብር ዘካ ቢወጅብብኝና ሌት ብዙ ሀብት ኖሮኝ 3 ሚሊዮን ብር ለማን ነው የምሰጠው? ይሄም ተቋምም አለመኖሩ ሰውየው ዘካውን በአግባቡ እንዳያወጣ ያግደዋል። እነዚህን የመሳሰሉ ችግሮችን መቅረፍ ካልቻለን ስፔሻሊ ቤዝ ላይ ካልተሰራ ሰውየው አሁንም የነዋይ ፍቅሩ ስለሚበረታ ገንዘብ የማውጣቱ ሁኔታ በጣም ወደ ኋላ የቀረ ነው የሚሆነው ባይነኝ። አሁን እየተነሳ ያለው ዘካ ለማንና እንዴት እንስጥ፣ አንዳንዶችም ደግሞ የዘካቸውን የሚያወጡበት መንገድ የተለያየ ነገር ነው። እዚህ ላይ ሀሳብ መስጠት ይቻላል። በተለይ ዘካን እንዴት አድርገው ማውጣት እንዳለባቸው በሚለው ሁኔታ ላይ አሁን እህታችን አንድ ያቀረበችው ነገር አለ። እንደው ድርጅትም የለም ምንም የለም ዘካ ሄዶ የሚሰጥበት ቦታ የለም፣ ይሄም ችግር አለ ብላለች። ለዚህ ጊዜያዊ መፍትሄዎች 1 2 3 መፍትሄዎችን ያሉ ይመስለኛል። በመጀመሪያው መቼም ዘካ ለሚገባው ሰው ነው መሰጠት ያለበት። እንግዲህ ቅድም ዘርዝረውታል ኡስታዝ 8 ሰዎች ናቸው ብለዋል። ለነዛ 8 ሰው አይነት ሰዎች ነው መሰጠት ያለበት። ከዛ ውስጥ አንዱ ደሃ ነው፣ ምንም የሌለው ነው። ስለ ደህነት ብዙ የተነገረ ነገር ቢኖርም አንዱ ቁርሱን በልቶ ወይም ምሳውን በልቶ ራቱን መድገም ያልቻለ ወይም አንድ ቀን በልቶ በሁለተኛው ቀን ምንም የሌለው ይሄ ነው ደሃ ተብሎ ይሄ ኺላፍ አለበት። ይሄ ከመሆኑ ጋር ይሄ ሰው እኮ ገንዘቡ ለሚገባው ሰው እንዲውል እሱ ራሱ ጥረት ማድረግ አለበት። ማን ነው ደሃው? ይፈልገው እንዴ። አሁን ለምሳሌ መስጊድ አሉ፣ ኢማሞች አሉ፣ ወይም ደግሞ አካባቢው የታወቁ ሰዎች አሉ። እነሱን እነማን ናቸው? ምንም የሌላቸው እጁን ለዘረጋለት ሁሉ መስጠት አይደለም። ይሄ በየመንገዱ የሚሰጠው ነገር ዘካ እንዳይመስለው። እነዚህ ሰዎች ሀብታሞች ናቸው። ብዙ መረጃ አለን በዚህ ጉዳይ ላይ። እጃቸውን በየመንገዱ የሚዘርጉላችሁ ሰዎች አብዛኞቹ ከእናንተ የተሻሉ ሊሆኑ ይችላሉ። እና ራሱ መፈለጉ የትኛው ነው ሙስተሂቅ የሆነው ማን ነው የሚገባው ብሎ መፈለጉ ራሱ ዒባዳ ነው። ያ ብር ለሚገባው ሰው እንዲደርስ ለዚህ ጁህድ ማድረግ አለበት ሰውየው ራሱ። አንድ ሌላው እንዲያደርግለት መጠበቅ የለበትም። የራሱ ጉዳይ ነው። ነገ እኮ ለማን ሰጠህ ተብሎም ይጠየቃል እኮ። ቅድም እንዳለው ለሚስቱ መኪና ገዝቶ ሲያበቃ የሰጠ የሆነ እንደሆነ ዘካ ወጣል እንለው ነው እንዴ? ሀከዛ ማለት ነው። ይሄንን ልብ ልንለው ይገባል። ሁለተኛ ቅድም ከኢማሞች እንዳልኩት በተጨማሪ ደግሞ አንዳንድ ድርጅቶች አሉ። ለምሳሌ እንደ ቢላሉል ሐበሺ የመሳሰሉ ይህን ስራ በደንብ የሚሰሩ ድርጅቶች አሉ። ደግሞ ወደዚህ ወደ መካኒሳ አካባቢ ደግሞ አንድ ሌላ ድርጅት አለ ማቀው። ስራቸው ይህንን ነው። በቃ ስራቸው ያንን ዘካ የሚያወጡትን ሰዎች ግንኙነት አድርገው ሲያበቁ ከነሱ ጋር በደንብ ያውቋቸዋል፣ መዝግበዋቸዋል እነማን እንደሆኑ። ይሄ በአዲስ አበባ ደረጃ ነው። ይሄ ሌላም አካባቢ ሊሰራ ይችላል። እንደዚህ አድርገው የሚሰጡዋል። ከነዚህ ሰዎች ጋር ኮንታክት ልናደርግ ይገባል። ያን ያደረግን የሆነ እንደሆነ ብራችን የሚገባው ቦታ ላይ ሊደርስ ይችላል። ለዚህ ኃላፊነት አለብን እቺ ነገር ለማንሳት። በእርግጥ ዘካ በትክክል የሚያወጡ ሰዎች እንዳሉ እናውቃለን በሀገራችን ጥቂት ቢሆኑም፣ የተወሰኑት ደግሞ ሁሉንም በትክክል ያወጣሉ ማለት አንችልም። የተወሰነም ያወጣሉ፣ አንዳንዱም ያወጣም ሊኖር ይችላል ማለት ነው። እንግዲህ አሁን ዋናው ምክንያቱ መፈለግ ነው ያለብን እዚህ ጋር። ለምንድን ነው ዘካ በትክክል ሁሉም ሰው የማያወጣው የሚለው ምክንያቱ መዳሰስ ያለበት ይመስለኛል። በመጀመሪያ ደረጃ ኢስላም ውብ ሃይማኖት ነው።
ለአካልም ለመንፈስም ለሩህም ትኩረት የሰጠ ሃይማኖት ነው። በአንድ ሳይድ ብቻ የሚያይ ሃይማኖት አይደለም። ይህ ውብ ሃይማኖት አላህ ግዴታ ሲያደርገው ለነፍሳችንም የሚመችና በዚህም ዓለም ላይ እየኖር ጥሩ ሁኔታ እንዲኖረን ይፈልጋል። ውብነቱ ለአኺራ ብቻ ሳይሆን በዱንያም ላይ መታየት አለበት። ስለዚህ አርካኑል ኢስላም ስንል አላህ አምስቱን የአርካኑል እስላሞች ግዴታ ሲያደርጋቸው በተለያየ አቅጣጫ ማየት እንችላለን። አንዳንዱ የሩህን ብቻ የሚፈልግ ግዴታ ሊሆን ይችላል። ለምሳሌ የመጀመሪያው አቂዳ ነው። ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም ስንል የመጀመሪያው በቀልባችን ማመን ነው። ይህ የሩህ ነው። ከዛ የአካል ይመጣል። ኢቅራርም ማለት እንችላለን። መናገሩ በምላሱ እንትን ነው። ሌላው በሰውነት ላይ ብቻ ግዴታ የሆነ ነገር ደግሞ ሊኖር ይችላል። በገንዘብ ላይ ደግሞ ግዴታ የሆነ ነገር ሊኖር ይችላል። ከነዚህ ውስጥ ማለት ነው። ሁለቱንም ደግሞ ያካተተ ግዴታዎች ሊኖር ይችላል። ስለዚህ ዒባዳው ራሱ አላህ ግዴታ ሲያደርገው ለሁሉም ሰው በሚመች መልኩ አንድ አይነት ዒባዳ ብቻ አላደረገውም ማለት ነው። ለጀሰድ ሊመች ይችላል፣ ለበደል ለሰውነታችን ግዴታ የሆነበት ይሆናል። ወይ ደግሞ አብሮ ለምሳሌ ሐጅ ስናደርግ በገንዘባችን ነው ምን ወስነው፣ እንደዚሁም ደግሞ በአካላችን በሰውነታችን እናደርጋለን ማለት ነው። ይህ ዘካ በገንዘባችን ላይ አላህ ያደረገው ነው። በገንዘባችን ሲያደርገው፣ በገንዘባችን ግዴታ ሲያደርገው በዚህ ዓለም ላይ ድሃዎች ወይም ህዝቦች በአጠቃላይ ዘካ የሚያወጣ ሰው ቅድም ምንድን ነው ያሉት ሸሁ خذ من أموالهم صدقة تطهرهم وتزكيهم بها አሁን ይህን ሰደቃ ወይም ዘካ አንድ ሰው ሲያወጣ አንደኛ አላህ ንጹህ ያደርገዋል። ከምንድን ንጹህ የሚያደርገው? ከበኹል ንጹህ ያደርገዋል። ስስታም አይሆንም። የተጎዱ ወገኖችን ከፍ ያደርጋል ማለት ነው። የነሱ ብዙ የተጎዳ ሰው ማየት በራሱ ምንድነው ችግር ነው። ስለዚህ ከዚህ ሁሉ የሚያጠራ ነው። እኛን ከመጥፎና ከምናየው ከመጥፎ ነገርና ከውስጣችን ካለው በኹልና ስስታምነት ከዛ የሚያጠራ ነው ማለት ነው። ገንዘባችንን የሚጠብቅልን ነው ማለት ነው። ይህ ማለት ምንድነው? የእስልምናን ውበት ሙሉ ያደርገዋል ማለት ነው። ስለዚህ ሙስሊም ሆኖ እያንዳንዱ ሙስሊም ለእስልምና ጥሩ ውበት ማየትን፣ የእስልምናን ክብር ማየትን፣ የእስልምናን ትልቅነት ማየትን የማይፈልግ ሙስሊም የለም። ስለዚህ ይህ የዘካው ዓላማ በአጠቃላይ ይሄ ሙሉ የሆነውን ለሁሉም ነገር የሚሆነውን ሃይማኖትን ወይም ኢስላምን ከፍ አድርጎ በየትኛውም ሳይዱ በየትኛውም በኩሉ ትልቅ ሃይማኖት እንደሆነና ውብ ሃይማኖት እንደሆነ ማስመስከሪያ ነው በዚህ ሀገራችን ላይ በዚህ በዱንያ ላይ ማለት ነው። ስለዚህ ይህን ውበትን እያንዳንዱ ሰው እንዴት ለእስልምና ላምጣው ብሎ መታገል ያለበት ይመስለኛል። ነጋዴውም ይህን ውበት ይፈልገዋል። ስለዚህ ይህን ውበት እንዴት ነው ማምጣት ያለብን ራሱን መጠየቅና እንዴት ነው እኔ ማድረግ ያለብኝ፣ እኔ ምን አስተዋጽኦ ማድረግ ያለብኝ የሚለው አላህ ሙሉ እንዲሆን ለዱንያም ለአኺራም የሚሆን ለሁሉም ሰዎች የሚሆን ይህን ሃይማኖትና አሰራሩን ደንቡን ሙሉ አድርጎ ያወረደለትን አላህን አመስግኖ እኔስ ለዚህ ምን አስተዋጽኦ ላድርግ የሚለው መጠየቅ ይኖርበታል ማለት ነው። ስለዚህ በዚህ ሰዓት ነው ዘካ ባወጣ ራሴ ተጠቃሚ ነኝ፣ እስልምናንም የሚፈልግ አላህ በሚፈልገው መልኩ ለዓለም ህዝብ ማሳየት ይችላልሁ። በዱንያም ላይ ሰዎች እስልምናን ወደው ውበቱን አይተው መኖር ይችላሉ፣ በስርዓት መኖር እንችላለን የሚለውን የዚህ የዘካን ዓላማን በደንብ መገንዘብ ያለበት ይመስለኝ። ይህ ቢላል ሾው ነው። ቢላል ሾው በቢላል ኮሚኒኬሽን እየተዘጋጀ የሚቀርብ እስላማዊ ፕሮግራም ነው። ርዕሰ ጉዳያችን ዘካና ማህበራዊ ፋይዳው የሚል ነው። ወደ ተከታዩ ነጥብ እናልፋለን። በየገጠሩ ብዙዎች ንብረታቸውን፣ ስራቸውን፣ እርሻቸውን ትተው ወደ ከተማ ይሰደዳሉ። ከተማም በተለያዩ ማህበራዊ ችግሮች ላይ ወድቀው ለችግር ሲጋለጡ እናያለን። ዘካን ፍለጋ መጥተው ዘካ እንዴት ነው የምንሰጠው? በዚህ ጉዳይ ላይ ተከታዩ ውይይታችን ያተኩራል። ሙስሊሚን ሰሉ ዐለይሂ اللهم صل على محمد ተገቢውን ከችግሩ አንፃር ደጎስ ያለ ብር ቢሰጠው ተገቢ ነው ብዬ አምናለሁ።
ማህበረሰቡን ይህን ነገር እያሰበ እንዲቆይና ያደረገው የተወሰኑ ሰዎች ከዘካው ገንዘብ ላይ የተቆነጠረ የተሰጣቸው በኋላ ላይ እንደውም እንደ ቦዲጋርድ ሆነው ይሄ ሰልፉን እንዲያስተካክሉ ሁሉ የተደረገበት ሁኔታ ነው። አንዳንዴ የሚሰለፈው ሰው ሁሉ ዘካ ይወጅብበታል። በጣም የሚገርባኝ ያንን ብር አውጥቶ በጆንያ ቢያከፋፍል ሰዎችን ለማኞችን እያበዛ እንጂ ችግሮችን እየፈታ አይደለም። ውድ የቢላል ሾው ተመልካቾቻችን የዚህ ዘካ ለማንና እንዴት ሰጥ ዘካ ለማን ብትሰጥ ይበቃልናል ዘካና ማህበራዊ ፋይዳው ምንድነው የሚለውን ትዕይንተ ውይይት በዚህ አላበቃንም። በቀጣዩ ዝግጅትም ክፍል 2ን ይዘንላችሁ እንቀርባለን። በፕሮግራማችን ላይ የተለያዩ ጥያቄዎች ካሏችሁ እንዲሁም ደግሞ ፕሮግራማችሁን ይህን ብታረጉ ብታሻሽሉ ብላችሁ የምትሰጡን አስተያየት ካለ እንቀበላለን። ፕሮግራሙን በመምራት መሐመድ ስራጅ አብሬያችሁ ነበርኩኝ። ስለተከታተላችሁን በአላህ ስም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። المسلمين صلوا عليه اللهم صل على محمد وصح محمد يا مؤمنين صلوا عليه الله أكبر الله أكبر